በርካታ የፖለቲካ ተንታኞች ፋኖን ሳታጠፉ ሻዕቢያን ማሸነፍ አትችሉም የሚል ምክር ለ4 ኪሎ ማቅረባቸውን ተከትሎ መከላከያው የተጠናከረ እርምጃ እየወሰደ መሆኑን የሚገልጽ መረጃ እየወጣ ነው። በጎጃምና ሰሜን ወሎ በፋኖና መንግስት ኃይሎች መካከል ጠንካራ ውጊያ ቀጥሏል። ጄኔራል መሐመድ ተሰማ ከሳምንታት በፊት እዚህ ያለውን ኃይል አዳክመን ፊታችንን ወደ ታላቁ ዘመቻ እናዞራለን ብለው የነበረ ሲሆን ያሰቡን ዘመቻ በድል ለመወጣት የፋኖ ታጣቂዎችን ማዳከም እንዳለበት ያመነው መከላከያ ጠንካራ እርምጃ እየወሰደ ነው ተብሏል። በጎንደር ደግሞ ጥብቅ ወታደራዊ ስብሰባ ተደርጓል። በስብሰባው የፋኖ ኃይሎች አሁናዊ ቁመና የተገመገመ ሲሆን ጄኔራል ብርሃኑ በቀለ የመሩት ስብሰባ መሆኑ ታውቋል። ታደምጡታላችሁ። ለሚሳኤሉ ጦርነት እየተዘጋጀው ነው ያለው አየር ኃይሉ የአየር ወታደራዊ ትርኢት ሊያደርግ ነው። ሩሲያና እስራኤል ሰራሽ ትጥቆችን እስከ አፍንጫው የታጠቀው አየር ኃይሉ ሰማዩ የኛ ነው በሚለው አቋሙ ዓለምን ጉድ የሚያስበል ብሎም እጅን በአፍ የሚያስጭን ትርኢት አደርጋለሁ ብሏል። ጄኔራል ይልማ መርዳሳ በበኩላቸው አሁን ሊከሰት የሚችለውን ጦርነት ምሽግ ቆፍረን አናመልጠውም ሲሉ ተደምጠዋል። ትሰሙታላችሁ። የህወሓት ኃይሎች በራያ አላማጣ በአማርኛ ቋንቋ እንዳትቀድሱ የሚል አስገዳጅ ትዕዛዝ አስተላለፉ። የህወሓት ታጣቂዎች ከዘረፋና ካፋና ባሻገር የህዝቡን ልብ በእጅጉ የሚነካ የሃይማኖትና የማንነት ጭቆና እየፈጸሙ ነው ተብሏል። እንመለስበታለን። ፑቲን ከአሜሪካ ጋር በዩክሬን ጉዳይ ከተነጋገሩ በኋላ ምንም ለውጥ እንደሌለ ክሬምሊን ማሳወቁን በተመለከተ የያዝነውን ዘገባ እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ለሚሳኤሉ ጦርነት እየተዘጋጀው ነው ያለው አየር ኃይሉ የአየር ወታደራዊ ትርኢት ሊያደርግ ነው። ሩሲያና እስራኤል ሰራሽ ትጥቆችን እስከ አፍንጫው የታጠቀው አየር ኃይሉ ሰማዩ የኛ ነው በሚለው አቋሙ ዓለምን ጉድ የሚያስብል ብሎም እጅን በአፍ የሚያስጭን ትርኢት አድርጋለሁ ብሏል። ጄኔራል ይልማ መርዳሳ በበኩላቸው አሁን ሊከሰት የሚችለውን ጦርነት ምሽግ ቆፍረን አናመልጠውም ሲሉ ተደምጠዋል። ኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሄድ መሆኑ ተሰምቷል። የአየር ኃይሉ ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ መረጃዎች ጠቁመዋል። ጄኔራል ይልማ መርዳሳ የአየር ላይ ወታደራዊ ትርኢት እንደሚደረግ ባሳወቁበት ንግግራቸው ስለ አየር ኃይሉ በርካታ ጉዳዮችንም አንስተዋል። አየር ኃይል በኢትዮጵያ የመንግስታት ለውጥ ሂደት ላይ በርካታ ውስብስብ ችግሮችን በማለፍ አሁን ላይ ደርሷል ያሉት ሌተናል ጄኔራሉ በአሁኑ ወቅት ሊከሰት የሚችልን ጦርነት እንደ ከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ለዚህም ዘመኑን የሚመጠን አየር ኃይል መገንባት ያስፈልጋል ብለዋል። በ2022 ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይል ተርታ ለመሰለፍ እቅድ ተይዞ በትኩረት እየተሰራ እንደሚገኝ አስረድተዋል። ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነጻ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብለዋል። አሁን ላይ ቴክኖሎጂው የደረሰበትን ሁኔታ ግምት ውስጥ በማስገባትም አስፈላጊ ትጥቆችን የማሟላትና መሰረተ ልማቶችን የመገንባት ስራ እየተከናወነ መሆኑን አብራርተዋል። በርካታ የፖለቲካ ተንታኞች ፋኖን ሳታጠፉ ሻዕቢያን ማሸነፍ አትችሉም የሚል ምክር ለ4 ኪሎ ማቅረባቸውን ተከትሎ መከላከያው የተጠናከረ እርምጃ እየወሰደ መሆኑን የሚገልጽ መረጃ እየወጣ ነው። በጎጃምና ሰሜን ወሎ በፋኖና መንግስት ኃይሎች መካከል ጠንካራ ውጊያ ቀጥሏል። ጄኔራል መሐመድ ተሰማ ከሳምንታት በፊት እዚህ ያለውን ኃይል አዳክመን ፊታችንን ወደ ታላቁ ዘመቻ እናዞራለን ብለው የነበረ ሲሆን ያሰቡን ዘመቻ
ዘመቻ በድል ለመወጣት የፋኖ ታጣቂዎችን ማዳከም እንዳለበት ያመነው መከላከያ ጠንካራ እርምጃ እየወሰደ ነው ተብሏል። በጎንደር ደግሞ ጥብቅ ወታደራዊ ስብሰባ ተደርጓል። በስብሰባው የፋኖ ኃይሎች አሁናዊ ቁመና የተገመገመ ሲሆን ጄኔራል ብርሃኑ በቀለ የመሩት ስብሰባ መሆኑ ታውቋል። የኢትዮ ኤርትራ ትኩሳትና የፋኖ ሻዕቢያ ጥምረት ጉዳይ አሁን ላይ በቀጠናው ትልቅ መነጋገሪያ አጀንዳ ነው። በተለይም ከሳምንታት በፊት ዘኢኮኖሚስት በሱዳን የፋኖና ሻዕቢያ ወታደራዊ ኮማንደሮች የጋራ የጦር እቅድ ለማውጣት ተገናኝተው መክረዋል ማለቱ ሁለቱ ኃይሎች ቀስታቸውን 4 ኪሎ ላይ ማነጣጠራቸውን ያረጋገጠ ሆኗል። ብልጽግና ወደ አሰብ ጉዞ መጀመሩን ተከትሎ በተደጋጋሚ ከሚነሱ ጥያቄዎች መሃል አንዱ ፌዴራል መንግስቱ በመጀመሪያ የፋኖን ታጣቂ ኃይል ማዳከም ወይም ከጎኑ ማሰለፍ አለበት፣ ያ ካልሆነ የአሰቡ ዘመቻ ሊሰናከል ይችላል የሚል ጥያቄን ያነሳሉ። ጄኔራል መሐመድ ተሰማ ከ15 ቀናት በፊት በጎጃም ቀጠና በግንባር ተገኝተው ምልከታ ካደረጉ በኋላ ባሰሙት ንግግር የውስጥ ተላላኪ ባንዳዎችን በመደምሰስ የውጭ ጠላት በአዳን እጅ በመቁረጥ ፍላጎታቸውን ማምከን ነው በማለት ፋኖን ደምስሰን ፊታችንን ወደ ሻዕቢያ እናዞራለን ሲሉ የመንግስትን ቀጣይ እቅድ ይፋ አድርገው ነበር። ከዚያን ጊዜ አንስቶ መንግስት የተጠናከረ እርምጃ በፋኖ ተዋጊዎች ላይ እየወሰደ ነው ተብሏል። ይህን ተከትሎ ከፋኖ የሚከዱና እጅ የሚሰጡ ታጣቂዎች ቁጥር እየተበራከተ መጥቷል። በዛሬው የጎንደር ወታደራዊ ስብሰባ ላይ ይህ ጉዳይ ሲነሳ ታይቷል። በዛሬው ዕለት በጎንደር ከተማ ሌተናል ጄኔራል ብርሃኑ በቀለ ከማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ከወልቃይት ሰቲት ሁመራና ከጎንደር ከተማ ከፍተኛና መካከለኛ አመራሮች እንዲሁም የእዙ ከፍተኛ አመራሮች በተገኙበት በጎንደር ከተማ በቀጠናው አሁናዊ ሁኔታ ላይ ተወያይተዋል። ከጸጥታ ኃይሎች ጋር በቅንጅት የተደረጉ ስምሪቶች፣ ከማህበረሰቡ ጋር በተደረጉ ውይይቶችና ምክክሮች ከፍተኛ ለውጥ መምጣቱንም ሌተናል ጄኔራል ብርሃኑ በቀለ አንስተዋል። ጄኔራሉ ጽንፈኛ ሲሉ የፈረጁትን የፋኖን ኃይል በቡድንና በተናጠል እንዲሁም በትጥቅና ያለ ትጥቅ እጅ እየሰጠ ነው ይላሉ። ያለፉት ወራት ወታደራዊ ስምሪቶች ውጤታማ ነበሩ የሚሉት ጄኔራሉ የክልሉን የጸጥታ ኃይል በስልጠና ማገዝ እንዲሁም ግዳጆችን በጋራ በመፈጸምና የቡድኑን እኩይ ሴራ በማጋለጥ ውጤት አምጥተናል ሲሉ ነው በወታደራዊ ግምገማ ላይ የተናገሩት። በራያ አላማጣ የህወሓት ኃይሎች የቤተ ክርስቲያን አገልጋዮችን አፍነው እየወሰዱና ማህተም እየነጠቁ ነው ተባለ። የህወሓት ኃይሎች በራያ አላማጣ ከተማና አካባቢው እየፈጸሙት ያለው የሰብአዊ መብት ጥሰትና የነዋሪዎችን ሰቆቃ ያባባሰ ድርጊት በዚህ ሳምንት ተጠናክሮ መቀጠሉን የከተማዋ ከንቲባ አቶ ኃይሉ አዱኛ ገልጸዋል። ከንቲባው ለሆርን ፍሪኩዌንሲ በሰጡት ቃል የህወሓት ታጣቂዎች ከዘረፋና ካፈና ባሻገር የህዝቡን ልብ በእጅጉ የሚነካ የሃይማኖትና የማንነት ጭቆና እየፈጸሙ መሆኑን አስረድተው የቤተ ክርስቲያን አገልጋዮችን አፍነው በመውሰድ በግዴታ ማህተም እየነጠቁ እንደሚገኙም ታውቋል። በከንቲባው ገለጻ መሰረት የህወሓት ኃይሎች በከተማዋ በሚገኙ አብያተ ክርስቲያናት ላይ ቀጥተኛ ጣልቃ ገብነት በማድረግ አገልጋዮቹ በአማርኛ ቋንቋ እንዳትቀድሱ የሚል አስገዳጅ ትዕዛዝ የተላለፈ ሲሆን ሁሉም ሃይማኖታዊ ስርዓት አምልኮዎች በትግረኛ ቋንቋ ብቻ እንዲከናወኑ ማስገደድ መጀመሩን ለማወቅ ተችሏል። ከዚህም ጋር ተያይዞ በአማርኛ ጽሑፍ የተቀረጸባቸውን የቤተ ክርስቲያናቱን ማህተሞች በኃይል በመንጠቅ በምትኩ በትግረኛ ቋንቋ ጽሑፍ የተቀረጸባቸውን ማህተሞች እንዲጠቀሙ ማስገደዳቸው ብለዋል። ይህ ድርጊት በአካባቢው አማኞች ሃይማኖታዊ መብት የሚጥስና ከማንነት ጋር የተቆራኘ ስነ ልቦናዊ ጫና የሚፈጥር ተግባር መሆኑን አቶ ኃይሉ አብራርተዋል። ታጣቂዎቹ በከተማዋ ነዋሪዎች ላይ የሚፈጽሙት አፈናና ብዝበዛ ከፍተኛ ደረጃ ላይ ደርሷል ያሉት ከንቲባው ነዋሪዎችን አግተው በመውሰድ ገንዘብ እየተቀበሉ የሚለቁ ሲሆን ይህም የብዙ ቤተሰቦችን ኢኮኖሚያዊ መሰረት አናግቷል ብለዋል። ከዚህም የከፋው ጫና ደግሞ ነዋሪዎች የራሳቸውን ህጋዊ መታወቂያ እንዲጥሉና የትግራይ ክልልን የሚገልጽ መታወቂያ ብቻ እንዲይዙ መገደዳቸው ነው ብለዋል። ከንቲባው ይህ ድርጊት በአካባቢው ህዝብ የማንነት ጥያቄ ላይ የፖለቲካዊ ቁጥጥርና ጫና ለማድረግ ያለመ ሲሆን ነዋሪዎችን በአስገዳጅ ሁኔታ ለከፋ የማንነት ቀውስ እየተዳረጉ መሆኑን አስረድተዋል።
በራያ አላማጣ ገጠራማ አካባቢዎች የሚኖሩ አርሶ አደሮች ከአፈናውና ከሃይማኖት ጫናው ባልተናነሰ መልኩ በኢኮኖሚያዊ ጥቃት እየተሰቃዩ ነው ብለዋል ከንቲባው። በህወሓት ኃይሎች ተዘርግቷል የተባለው የዘረፋ ሰንሰለት አርሶ አደሮች ለዓመታት የደከሙበትንና የደረሰውን ሰብላቸውን አሳጥቷቸዋል። በተለይም ማሽላና በቆሎን የመሳሰሉ ጠቃሚ ሰብሎች ከእርሻው ላይ እየተቆረጡ በኩንታል እየተጫኑና እየተወሰዱ ነው ብለዋል። ታጣቂዎቹ ሰብሉን በመንገድ ላይ ሳይቀር እየጠበሱ በመመገብ የገበሬውን የዓመት ሙሉ የጉልበት ውጤት በዓይናቸው ፊት በማባከል ላይ ናቸው ብለዋል። ይህ ድርጊት ገበሬውን በአስቸኳይ ለረሃብና ለከፋ የምግብ ዋስትና ጦት የሚዳርግ አደገኛ ድርጊት መሆኑን ከንቲባው ገልጸዋል። ፑቲን ከአሜሪካ ጋር በዩክሬን ጉዳይ ከተነጋገሩ በኋላ ምንም ለውጥ እንደሌለ ክሬምሊን አስታወቀ። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ ለ5 ሰዓታት ያህል የቆየ ውይይት ካደረጉ በኋላ በዩክሬን የሰላም ስምምነት ላይ ምንም አይነት ለውጥ ማምጣት አለመቻሉ ተገልጿል። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ብለዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የትራምፕ አማች ያሬድ ኩሽነር ከፑቲን ጋር የተገናኙት ጦርነቱን ለማስቆም ያስችላል የተባለ ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ነው። የአሜሪካ ልዑካን ቡድን ሞስኮን ለቆ ከወጣ በኋላ የሰጠው አስተያየት የለም። ቀደም ብሎ ማክሰኞ ዕለት ፑቲን በኪየቭና በአውሮፓ የሚደረገው አሜሪካ ያቀረበችው የሰላም ረቂቅ ዕቅድ ላይ የተደረገው ለውጥ ተቀባይነት እንደሌለው ገልጸዋል። አክለውም አውሮፓ ወደ ጦርነት መግባት ከፈለገችና ከጀመረች አሁን ዝግጁ ነን ሲሉ አስጠንቅቀው ነበር። ዩክሬንና አጋሮቿ ዋይት ሃውስ የሰላም ዕቅዱ ላይ ማሻሻያ እንዲያደርግ ግፊት ሲያደርጉ ነበር። ክሬምሊን የሰላም ስምምነቱ ላይ ማሻሻያ ከመደረጉ በፊት በሩሲያ ወገን ዕቅዱ ተቀባይነት እንዳለው አስታውቆ ነበር። በህዳር ወር ላይ ለመገናኛ ብዙሃን ሾልኮ የወጣው የሰላም ዕቅዱ ለሩሲያ አደላ እንደሆነ በሰፊው ከተነገረ በኋላ በቅርብ ሳምንታት ውስጥ ብዙ ለውጦች ተደርገውበታል።